ተቀመጪ። ጉረሬን ትበጥሻለሽ? አዎ እበጥስልሻለሁ። ትልቅ ሰው ማክበር አለብሽ። ተቀመጥ ውስጥ ለን እንቀመጥ። እሺ የኔ ጥቁር እንቁ፣ ለምንድን ነው ተቀመጭ ያልሽ? ቡና ልታፊ የለን ነው? ልክ ነሽ። እኔ ቡና አምሮኝ ነበር። ለው የእናቶች ድብድብ ደግሞ ጀምሯል። ምክንያቱም እማዬና ወይዘሮ ወርቄ ደግሞ አሁን ላይ እየተዋቀሱ ነው። እውነት ለመናገር እማዬም ልክ ወንደሰን ልጃቸውን የወንደሰን የልጃቸውን አራያ እየተከተሉ ነው። ምክንያቱም እነሱ ራሱ በቢላ እናትና ልጅን እያስፈራሉ ነው። ወይዘሮ ወርቄ ጉድሽ ፈላ ቀብራሪት ወይዘሮ ወርቄ ማለት ነው። እንግዲህ ወይዘሮ ወርቄ ባለፈው ወንደሰንን ለማስገደል ሞክረው ነበረ፣ ግን ያለሳካላቸው ብለው ድጋሚ ቅጥነኛ ልከው ነበር። እንግዲህ እሱም ደግሞ ወደ ቤት እየገባ ነበረ። በሩን ቁልፍ ራሱ ወስዶ ማለት ነው ከፍቶ በሚገባ ሰዓት እንግዲህ ወይ እማዬ ማለት ነው የወንደሰን እናት አይተውታል። ማናት ምንድነው በሚሉት ሰዓት እንግዲህ ፈርጥጦ ነው የሄደው። ምክንያቱም እማዬ ራሱ እንዴ ምን ሆኗል ልጅየው ያመዋል እንዴ እያሉ በጣም እንትን እያሉ ባለበት ሰዓት ማን ነው እማዬ የመጣ በምትላቸው ሰዓት አለም የሆነ ልጅ እየተደናበረ ገብቶ ነበረ። ግን ደግሞ ማነህ ምንድነህ በሚለው ሰዓት እየተደናበረ ነው እየወጣ በሚሏት ሰዓት እንግዲህ ምን አይነት ነው ጸጉሩ ጨብራራ ነው ወይ ብላ በስተጠይቃቸው እንግዲህ አዎ ጨብራራ ነው፣ አንቺ በምን አወቅሽ ጸጉሩ ጨብራራ እንዲሆነ ብለው በሚጠይቋት ሰዓት አለምዬም ከዚህ በፊት ራሱ እኔ ሳሎን ውስጥ እናንተ ደግሞ በር ላይ ነው ያገኛችሁበት፣ ልዩነቱ እኔ ውስጥ ነው ያገኘሁት፣ ስለዚህ የሆነ ሰው እኛን እንዲጎዳ የላከው ይመስለኛል ብላ በምትነግራቸው ሰዓት እማዬም እንግዲህ ወይዘሮ ወርቄ ብለው በጣም ነው የተናደዱ። ወይዘሮ ወርቄ ነች፣ ስለዚህ መሄድ አለብኝ፣ አንቺ ወንደሰን ከወንደሰን አጠገብ እንዳጠፊው ወንደሰንን ጠብቂው ብለው እንግዲህ ወይዘሮ ወርቄ ያላልኩ ወይዘሮ ወርቄ እውነት ለመናገር ጉድሽ ፈላ። አሁን እማዬ ራሱ የሆነ ነቃ ብለዋል፣ እንደ በፊቱ አይደሉም ማለት ነው። እውነቱን ተጋፍጠው እንግዲህ ለማስፈራረት የሚገርመው ነገር ግን የሚያስፈራሩበት መንገድ አንድ ነው። እናትና ልጅ እዚህ ጋር አሁን እያስፈራሩ ነው። እናትና ልጅ ደግሞ ፈርተዋል። ሁለቱም የሚያስፈራሩበት ደግሞ እያነቁ እንዲሁም ደግሞ በቢላ ነው ማለት ነው። የማየ ቢላ ግን ለየት ይላል። የምን ቢላ እንደሆነ አላውቅም ግን መድኃኒትና ፀሐዬ ስንል ሆነ ለመናገር መድኃኒት ስለመጣች ደስ ብሎኛል። አሁን ላይ መድኃኒትም መታለች፣ ፀሐዬ መታለች፣ እማዬ መጥተዋል። ቤቱ ደመቅ ደመቅ ብሏል ማለት ነው። እና ድራማው ራሱ ደስ ነው የሚለው። የፀሐይ ግን እርግዝና እዚህ ጋር አያስታውቅም። ጨርቁ በጣም ነው የለየ ማለት ነው። ትንሽ ብታስመስለው አሪፍ ነበረ። ጉዝል ብሎ በአንድ በኩል ቀንሷል፣ በአንድ በኩል ደግሞ ተነፍቷል ማለት ነው። ፀሐዬ እያለቀሰች ነበረ። መድኃኒት መታ እንግዲህ ምን ሆነች ነው ፀሐዬ የምታለቅሽው? ልጅሽ ምን ሆኖ ነው በምትላት ሰዓት የአሁኑ እስካሁኑ እንኳን ደህና ነበር፣ ከእንግዲህ በኋላ የሚፈጠረውን አላውቅም ብላ ፀሐይ እያለቀሰች ነው። መድኃኒት ምንድን የሆንሽው? ልጅሽ ምንድነው የሆነ? ልጅሽ ደህና አይደለም ወይ? ደህና ነው ወይ? ደህና አይደለም ወይ? እያለች እንግዲህ እየተንተባተበች መድኃኒትም እየጠየቀች ነበረ። ፀሐይም እስካሁን ደህና ነበረ፣ ከእንግዲህ በኋላ ግን ለሚፈጠረው ምንም ነገር የማውቀው ነገር የለም ብላ በምትላት ሰዓት መድኃኒትም እስካሁን ማለት ምን ማለት ነው? መድኃኒትም ፀሐዬ ምን ተፈጥሮ ነው? የተፈጠረውን ነገር ረጋ ብለሽ ንገሪኝ። ምንድነው የሆንሽው? ልጅሽ ከእንግዲህ በኋላ ምን ሊሆን ይችላል? ፀሐዬም ሊሞት ይችላል በምትለው ሰዓት መድኃኒቱም ደንግጣ ምን ብላለች? እውነትም ያስደነግጣል። ጅላጅሉን እንደመናገር ፀሐዬ ግን ስታናድ ጭራሽ ገና ለገና ባሌ ከታገበበት ይፈታል ብላ ልጇን ለመግደል ተስማማለች። እኔ እውነት ለመናገር ባለፈው ዕለት ተስማምቻለሁ እንዳሉ ይሆናል የፈለጉትን አረግሎታለሁ አባዬ እናንተ ብቻ አስቻለውን ልቀቁ በምትል ሰዓት እውነት ለመናገር ያኔ ውሸቷን አስወርደዋለሁ ብላ ወንደሰን እንዲለቀቅላት የፈጠረችው ዘዴ ነበር የመሰለኝ። እሷ ግን የእውነቱ ልጇን ልትገለው ነው ማለት ነው። እና በጣም ነው ያናደደችኝ እውነት ለመናገር ፀሐዬ በጣም ታናድዳለች። ምክንያቱም እንደዚህ ማድረግ የለባትም። እሱም ቢሆን ቀስ ብሎ ይለቀቃል። ሞት ማለት ምንድነው? ማን ነው የሚገለው ብላ መድኃኒትም እንግዲህ ደንግጣ በመጠየቃት ሰዓት እኔ ራሴ በገዛ እጇ ትገለዋለች እያለች እንግዲህ እየተናፋረቀች ነው። በጣም የምታናድድ ነች። የፀሐይ ግን እስከዛሬ ደህና ነበረች። አሁን ግን ምን ነካት ማለት ነው? ምክንያቱም ምን ይሆናል አሁን ግን ያስቻለው እዛ ጋር ታግቷል። ግን ትልቅ ሰው ነው፣ ምንም አይሆንም። ታገሽ እባክሽ፣ ልጅሽን እንዳትገይው ፀሐዬ፣ የኔ ምክር ነው ተቀበይ። መድኃኒትም ለምንድነው ራስሽ የምትገይው? ለተወሰነ ቀን እኮ ብጠፋ ድብልቅልቁ ወጥቶ ነው እየጠበቀኝ። ምንድነው የተፈጠረው? ፀሐዬ ተረጋጊና ረቀስ ብለሽ ንገሪኝ፣ አልገባኝም። እየተነፋፋረቀች እዚህ ጋር ግን በጥፊ ብላት ሆነን ለመናገር እንደው ደስታዬን አልገልጸውም ማለት ነው። ግን ደግሞ እየተነፋረቀች ፀሐዬም ባልሽን እንዲፈታው ከፈለግሽ አባዬ ልጅሽ እንግዲህ ይዋሉኝ፣ እኔም ደግሞ ሌላ አማራጭ ስለሌለኝ ወንደሰን አላልኩም አስቻለው እንዲፈታ ስለፈለግኩኝ
እሺ አልኩኝ፣ ተስማማሁ ልጄን ለመግደል አለች። እንግዲህ አሁን ይሄ ተገቢ ነው? ሆነ ለመናገር የማይሆን ነገር መድኃኒትም እንግዲህ እሳቸው ልጃቸው ላይ ይጨከኑና አንቺም ልጅሽ ላይ ትጨክኛለሽ ወይ? ስለዚህ ፀሐዬ ረጋ ብለሽ አስቤ ያለን አማራጭ ወንደሰን አላልኩም አስቻለው የት እንደሚኖርና የት እንደሚገኝ የት እንደተደበቀ መከታተልና ማግኘት ነው እንጂ ያለብን ልጅሽን መግደል አማራጭ ወይም መፍትሄ አይደለም። ፀሐዬ ተረጋጊ ላለች መድኃኒት ማለት ነው። ማሰብ እንደማይችል ሰው አንድ ነገር አይምሮሽ ላይ እንዲመላለስ አትፍቀጅለት ብላለች። እውነትም ማሰብ አልቻለችም ፀሐዬ ማለት ነው። ማሰብ አልቻለችም። ፀሐዬም እንግዲህ ወይዘሮ ወርቄ እኮ ተናግረዋል። አንቺ ምንም ማሰብ አትችይም፣ ከኩሽና ወጥተሽ ማሰብ አትችልም። ሽሮ እንዴት አድርጌ ብሰራው ይጣፍጥልኛል፣ እንዴት አድርጌ ሽንኩርቱ ልክተፈው፣ እንዴት አድርጌ ላቁላላው ነው ብለሽ የምታስቢ ብለዋል። ምክንያቱም ፀሐዬም ሁሉንም ነገር ካሰቡ ግን ደግሞ ከመግደል ውጭ ሌላ አማራጭ ወይም መፍትሄ ሊመጣልኝ አልቻለም ብላለች። ምክንያቱም ይሄ አማራጭ ሊሆን አይችልም። ምክንያቱም ገና ለገና እንደውም እኮ ልጅ እያደገ ሲሄድ ደግሞ ሆድ ውስጥ ራሱ ተወልዶ ለማቀፍ ራሱ ያጓጓል። እኔ ካሁን ወለደችው አስቻለውም መጣ እያልኩኝ እጠባበቃለሁ። ጭራሽ እሷ ደግሞ ለመግደል ታስባለች። ሆነ ለመናገር እርግዝናዋ ራሱ እኮ በጣም ቆየ። ልግደለው ብትል ራሱ እንዴት ነው ለመግደል ያሰበችው? እና ወልዳ ለመግደል ነው ወይስ እዛው ሆዷ ውስጥ ለመግደል ነው? በጣም ተልቋል። ወንደሰንና አለምዬ ስንሄድ እንግዲህ ወንደሰንም እየተንቆራጠጠ አለም ምንድን ነው እያደረግሽው? አለም እያለ ነው እንግዲህ አለምዬ የኔ ቅመም የኔ ጥንቅሽዬ ማለት ነው የኔ ጣፋጭ የኔ ምን ልበል የኔ ኮረሪማ የኔ ዝንጅብል እና አለምዬም እና ታዲያ ምን ማድረግ ነበረብኝ ወንደሰን በምትለው ሰዓት ወንደሰንም ለምንድን ነው እንድትቀር ያላደረግሻት? እንዴት ነው እንድትሄድ የፈቀድሽላት? ይቅርታ ወንድዬ ግን ፈጥና ነው የሄደችብኝ፣ ላስቆማት አልቻልኩም። ፈጥና ይሄ ምክንያት ሊሆን አይችልም። እንዴት ነው አንቺ ማየን ማስቆም ያልቻልሽው? ማቆም ብትፈልጊ ኖሮ ማስቆም ትችይ ነበረ። ስለዚህ እዛ ከሄደች ደግሞ መጥፎ ነገር ይፈጠራል። የሆነ ነገር በእኔ ምክንያት እንድትሆንብኝ አልፈልግም። እናቴ እስከዛሬ በገዛ በልጇ ሚስት ያሰቃየኋት ይበቃል። ስለዚህ አሁን ላይ እሷ እንደዚህ ማድረግ የለባትም። ከእንግዲህ በኋላ እኔ ከጠላቶቿ አድኜ ሰላማዊ ህይወት እንድትኖር ነው ማረጋት እናቴን። ወንደሰንም እንግዲህ እንደዛ እየተንቆራጠጠ ነው ለመናገር ወንደሰን ራሱ ለማየ ተናግሮ በቃ ሁሉ ማለት መዳን እንደቻለ አላልኩም፣ መራመድ እንደቻለ ለሁሉም መናገር አለበት። ሁሉም ማወቅ አለበት። እነ ወይዘሮ ወርቄም ቢሆኑ ለህግ ይቅረቡና ህግ ይቅጣቸው። እሱ ምን ባለፈው ራሱ ለህግ አልሰጥም ማስረጃ እያለ ለህግ አልሰጥም ብሎ ነው ራሴ እቀጣታለሁ ራሴ ነኝ የምቀብራት ብሎ እየቆፈረ ናቱን ብላ እንግዲህ ሽባ ያደረገችው። አሁንም ደግሞ በራሴ አስፈራራለሁ በራሴ አሳብዳለሁ ብሎ እንትን ሲል ምክንያቱም ለምንድን ነው ለጠላት የምቆፍረውን ጉድጓድ አርቃ ቆፍረው፣ ምክንያቱም አንተ ትገባበታለህና ይባላል። ምክንያቱም እሱ ደግሞ ወይዘሮ ወርቄን አሳብዳለሁ ብሎ እየጠበቀ ራሱ እንዳያብድ ማለት ነው። ምክንያቱም ወይዘሮ ወርቄ ምንም የሚበገሩና የሚነኩ ፍጥረት አይደሉም። ምክንያቱም መውጫ መንገድ አያጡም። ከገቡበት ቀዳዳ በአንዱ ቢገቡ በአንዱ ነው ሹልክ ብለው የሚወጧትና ወይዘሮ ወርቄ እውነትም የሚቀመሱ ሰው አይደሉም። በእውነቱ አለም ራሱ በጣም ወይዘሮ ወርቄ በጣም ተጋነኑ። ምንም ሰው ራሱ ሀይ የሚላቸው የለም። በጣም ማለት ድራማው ራሱ አንድ አይነት ሆነ። እኔም አሁንማ በጣም ነው እያናደደኝ ያለ። ምክንያቱም በቃ የህፃን ልጅ ጨዋታ ማለት ይቻላል። በፊት ላይ አሪፍ ነበረ፣ ግን ደግሞ በጣም ረዘመ። በዛ ላይ ደግሞ የሆነ ዲበቦቆሹም በዛ። ፊት ለፊት ቢወጣ ጥሩ ነበረ። ወንድ አስቻለው ራሱ ከታገተ ስንት ጊዜ ሆነው፣ አሁን ላይ ማጨራሽ ፀሐዬ ራሱ ልጄን ላስወርድ እያለች ነው። እና በጣም የሚያስጠላ ድራማ ነው እውነት ለመናገር። መጨረሻው ምን እንደሚሆንና ምን ሆኖ እንደሚያልቅ ጓጉቻለሁ። ምክንያቱም የወይዘሮ ወርቄ መጨረሻ፣ የዮዲት ጉዲት መጨረሻ፣ እንዲሁም ደግሞ የማየ መጨረሻ፣ የሁሉም መጨረሻ ያሳስባል። ግን ደግሞ እኔ ሳስብ ስገምት ግምቴ አለምዬና ወንደሰን ይጋባሉ። ያው ፀሐዬም እንግዲህ ልጄን ካልገደልኩ እያለች ነው። ምክንያቱም አስቻለው እንዲፈታላት ያው ፀሐዬም ልጇን ተወልደውና ከወንደሰን ጋር ደስተኛ ትሆናለች። መድኃኒትም ደግሞ ወይዘሮ ወርቄን መረጃ አሰባስባ ያው ወንደሰን ሳያሳብዳቸው ከረቻሌ ምክንያቱም የምትከታቸው ነው የሚመስለኝ። የወዲት ጉዲትም እንደዛው፣ ሌሎቹ በተረፈ በደስታ ይኖራሉ ብዬ አስባለሁ። ግን ደግሞ በጣም ነው የበዛ። ቋጭሉን ወይም ደግሞ ቀየር አድርጉ፣ ወይም ወይዘሮ ወርቄ ይታሰሩ፣ ወይም ደግሞ አስቻለው ይፈታ። እርግጥ አስቻለው እናቱን ይወዳል፣ አሳልፎ የሚሰሰው አይደለም። ምክንያቱም ከዚህ በፊት አይታችሁ ከሆነ ቦርቀው ያደጉበትን የልጅነታቸው የአባታቸውን ቅርስ የሆነውን ቤታቸውን እንግዲህ ወይዘሮ ወርቄ እንዳይታሰሩ ብሎ ለመሸጥ ሙሉ ንብረታቸውን ራሱ ለእናቱ ብሎ እስከ ማጣት ደርሶ ነበርና ወይዘሮ ወርቄን አሁን ራሱ እንደው ከታገተበት ራሱ አምልጦ ቢወጣ ወይዘሮ ወርቄን ይጋፈጣቸዋል ወይም ደግሞ ለሕግ አሳልፎ ይሰጣቸዋል ብዬ አላስብም ማለት ነው።
ወይዘሮ ወርቄ በጣም ከፉ። በጣም በዛ ክፋታቸው በዛ 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 ከመጠን በላይ እና መጨረሻቸውን ያሳየን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የእናት ግፍ ይህን ይመስላል። በሌላ እስከምንገናኝ እንግዲህ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዐ እዶም ለዝክረ ስምኪ ሀሌብ እመቤቴ ማርያም ወይ ሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ ጠዋትና ማታ በምስጋናች መንሻ አቀርብልሻለሁ። ድንግል እመቤት ወይ በገነት መካከል የተተከልሽ ድንኳን ነሽ። እንኳንም ምን ያገልጋይሽ ኃጢአን ከሰማይ ኮከብ ይልቅ የበዛ ስለሆነ ካህናት አለቃ ኢየሱስ ክርስቶስ ነሽና እናት ነሽና ተገቢውን ንስሐ ስጪ። ለዝክረ ስምኪ ሀሌብ እመቤቴ ማርያም ሆይ እንደ ወተት እንጀትን የሚያረስ ልብን የሚያቀዘቅዝ ሲሆን መልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ እርግቤ እርግቤ እያለ የሚያመሰግንሽ ጥበበኛው ሰለሞን እርግብ ነሽና ድንቁርና ረሃብ እንዳይጸናብኝም እህል ጥበብንም መግቢ ከብዙ በጎ በጎ ስራዎችሽ አንዱ መስጠት ነውና። ልብኪ የዋህ እመቤቴ ማርያም ኃጢአት ለጥፋት የማይመኝቄም በቀር የማያውቅ ልብሽ ፍጹም የሆነ ነው። እንኳንም ድንግል እመቤቴ ወይ ስለዚህ ይቅርታ ማድረግልን ይቅር በይኝ። የልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔ ከጭንቀቴም አንቺ ታውቂያለሽና። ከምኪ ማርያም እመቤቴ ማርያም ሆይ ከነቢያት የጻድቃነ ሰማዕታትም ወገን ቢሆኑ ከቶ እንዳንቺ የምወደው ማንም የለ። ድንግል እመቤቴ አንቺን መጠጊያ ስላደረከኝ አንቺን ከመታመን በቀር ስራዬ ኃጢያን ብቻ ሆኗልና እርዳታዬ ፈጥነሽ ድረሽልኝ። ነኤቲ ግድግለኒ ማርያም አቢከ እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበትም ቦታ ሁሉ ማለትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና ምግብ ችግር ባለ ዘመኔ ሁሉ አታሳኝ። ረሃብና ብርድ ጸሎትን ያስረሳሉና። አበህሩክ ይሁር እመቤቴ ማርያም ሆይ አሁንም በምሄድበት መንገድ ሂጂ በማድርበትም በዚያ በቸርነትሽ ጠባቂ ሆነ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረረኝን ታጻሪ፣ ክፉ ምክራቸውንም በአንድ በአንድ ዘርዝሪ። ነኢ ማርያም እመቤቴ ማርያም ሆይ ከኃጢአት ሁሉ የተዳደፈ የማይነስሐ ንጹሕ እምኃጢአን ታደርጊኝ ዘንድ በረድኤትሽ ወደ እኔ ቅረቢ። እያንዳንዳቸውን በስላሴ ስም ባርኪን። ድንግል እመቤቴ ወይ እንደኔ ያሉትን ኃጢያኖች በጸሎቶች ወደ ንስሐ እንዲመለሱ መንፈስ ጥበብንም ግለጭላቸው። የጻድቃን ምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። ነኤማርያም እመቤቴ ማርያም ጸሎትን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ወይ ዘወትር ርኅራኄሽን ጠል በእኔ ላይ አርከፍኪፊ። ከምድር ብልጽግና ግን ኃላፊ ጠፊ መሆኑ በቸርነቴ ጽድቅን ታተርፊልኝ ዘንድ የተገባ ነኤማርያም ሆይ እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ ሄኖክ ራስ ወርቁ አንቺ ነሽ። እንኳን ድንግል እመቤቴ ሆይ ብልህ አዋቂ የሆነ በልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበ ቢስ ግን በከንቱ ይጠራሻል። ዳሩ ግን በመከራው የተንኮል ምክር ወጥመድ እርሱ ራሱ ይጠመድ። ነይ ማርያም እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጠራባት ቅዱስ ቁርባንን አዝመራ ያፈራሽ ርኅት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እንኳን የወደዳት መልሳ ታጠፋለች፣ ወጥመዷ አስገብታ ብዙንም ሕዝብ በመርሷ እንደገደለች ይህንንም ስራዋንም የሚያውቅባት ከቶ እንደምን
አለ ብልህና አዋቂ ይሁን። ስለሆነም በወጥመዷ እንዳታጠምደኝ መርህዋንም በጣጥሰሽ ጣይልኝ። ነኢ ማርያም እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙትም ወይን ምንጫቸው ወይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ኦ ትተይኝ ሆነይ ኦ ትርቅኝ ይሆን እንግዲያ የልቤን ሐዘን ለማን እነግረዋለሁ ይሆን? ነይ ማርያም እመቤቴ ማርያም የመለኮቱ እሳትነት ግለት አላቃጠለሽም፣ እግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘመኑ በየዕለቱም ሁሉም ማሪኝ ይቅርም በይኝ። አንቺ ከማርሽኝ ቃልሽኝ ማን ነው እሱ የሚፈርድብኝ? ስጋና ነፍስ የሚፈርድ ልጅሽ ነውና። እስእልህኪ እመቤቴ ማርያም ሆይ በሰማይና በምድር ንግሥት እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጪ ዘንድ እማልድሻለሁ። ድንግል እመቤቴ ስጋና ነፍሴን ችግር ሁሉ ከእኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ስራ ላይ አገኝ ዘንድ እኔ በደለኛው አገልጋይሽ እማልድሻለሁ። አተከስኩ እመቤቴ ማርያም ሆይ ስፍር ቁጥር የሌለው በዚህም ዓለም ፍለጋ በመከተል እኔ ኃጢያን ጎስቋላው አገልጋይሽ አሳዘንኩሽ የሆነ ድንግል እመቤቴ ሆይ ታዲያ የቀድሞ ጀምሮ ቂመ በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናት ሆይ አረጋጊኝ እንጂ አትተይኝ። አተከስኩኪ እመቤቴ ማርያም ሆይ በነፍስና በሴስነትና በዝሙት ስራ በመስራት ሐሰትን በመናገር አሳዘንኩሽ ሆነ ድንግል እመቤቴ ሆይ ነገር ግን አንቺን ፍጹም ልበ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ ጽላጌ ስብሐት ጥርኝ ውሃን ገነት መግባት በቅቷልና። ኦ ርኅረተ ህሌና ርኅሩኅ እመቤቴ ሆይ እድፍ ጉድፍ ባይኖርብሽ ድንግልና ጸንተሽ ያለሽ አንቺ ፍቅር እሳት ሆኖ አንጀትን ያቃጥላል። እንኳንም ድንግል እመቤቴ ሆይ ሁልጊዜ በጎ በጎ ነገርና አድርጊልኝ። እንደ ስራዬ ሞት ይገባኝ ነበር፣ ነገር ግን በንስሐ የምገባበት ጥቂት ጊዜ ታገሽኝ። ለትውልዱ ካህተ እናንተ በዚህም ዓለም ያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ እመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟንም የጠራ እመቤታችን ፍቅር የተማመነ አማላጅነቷ ጥላ ስር የተጠለለ ዘማዊ ወይም ሴሰኛ ቢሆን ፈጽሞ ድንግል ይሆናልና። ተአምረ ብዙኃን እመቤቴ ማርያም ሆይ እግዚአብሔር ማደሪያ እንደሆንሽ ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ እኔ ከርታታው አውርታታውን በዚህም አለማር የሚያረጋጋኝ የሚያጽናናኝ አጥቻለሁና ርኅሩኅ እናት ሆይ እስኪ ቀረብ ብለሽ የመጽናኛ ቃልን አሰሚ። ተአምረኪ ብዙኃን እመቤቴ ማርያም ፍጻሜ የሌለው ብዙ የሆነ ተአምርሽ በደመናና በጉማ አምሳል በዓለም ላይም ተሰራጨ። ድንግል እመቤት ሆይ የሮሜው ጳውሎስ መዛነቢያ ድንኳን ነሽ። እንኳንም እኔ ንስሐ ሳልገባ እንዳልሞት እድሜ ጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። ናዛዝትየ እመቤቴ ማርያም ሆይ ከሐዘን የምታረጊያግኝ እርጅናዬንም በወጣትነት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማኅፀንሽ ያደረ ነው። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትና ዕጣንን እንዲሁም ቅዱስ ቁርባንን በማቅረብ ጊዜ ከእኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። ስምኪ ድንግል እመቤቴ ማርያም ሆይ ስምሽ ኃጥኣንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እንደኔ አእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙንም የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። ንዕደተ ሥጋ ወነፍስ እመቤቴ ማርያም ሆይ የሥጋና ነፍስ ችግር
እንዳይደርስብኝ እንቁ ስምሽንም ክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረኩ። ድንግል እመቤቴ ሆይ የገጽሽ ጸዳል ለማየት እፈልጋለሁ። እንኳንም ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ። ሰውነቴ አንቺ ተጠምታለችና። አበው ሃይማኖት እመቤቴ ማርያም ሆይ በዚያ በቁርጥ ፍርድ የሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ ሃይማኖት ሽቱ ነሽ። እንኳን ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግስተ ሰማይ ነሽ። እንኳን ፍቅርሽ የጸና መዓዛ እንደ ነጭ ዕጣን መዓዛ ሸተተ። ፍቅርሽ ወይንም ጣዕምም ልቦናዬ ይደሰታል። አበዊነ ቅዱሳን እመቤቴ ማርያም ቅዱሳን አባቶቻችን አንቺን መረጡ። መድኃኒታቸው ወይ አንቺንም መልካም ፍሬ አፈሩ አስገኙ። ድንግል እመቤቴ ሆይ ለደካማው መጠጊያ ተራራ ነሽና፣ ጻድቅስ በበጎ ስራው ይድናል። እንደኔ ያለው ኃጥአን ግን መሸሸጊያው መጠጊያው አንቺ በቀር ወይስ ወዴትስ ነው? ለመልአኬ እመቤቴ ማርያም ሆይ በመጽሐፍት እንደተናገሩት ወይም እንደሚያስረዱት እግዚአብሔርን ስነ ስርዓይ ለመሰለው ስነ መልክሽም ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል ሽቱ ሙዳይ አንቺ ነሽ። እንኳንም የሚወድሽ የሚያከብርሽ ሁሉ በበረከትሽን ያገኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። ስብሐት ለኪ ሙሽራው ማርያም ሆይ ላንቺ ሰላምታ ይገባል። ወልድ እናቱ ማርያም ሆይ ላንቺ ሰላምታ ይገባል። መንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ላንቺ ሰላምታ ላንቺ ይገባል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም አሁንም በሌሊት በመዓልትና በሌሊት ጠብቂኝ። ከመከራ ስጋ ከመከራ ነፍስ ሰውሪ ለዘላለሙ አሜን።